የትም መስደድ አይጠበቅብህም እኮ ምንም ዕቃ መሸጥ አይጠበቅብንም። እኔ እረዳለሁ። እኔ ያለሁ እኮ አሁን ካጠገብህ። እባክህ ልለምንህ የትም አትሂድ። ምንም ዕቃ መሸጥ አይጠበቅብንም እኮ ምንም ዕቃ። እሺ ይኸውልህ አንተ ምንድን ረጋ ብለህ ስራ ማግኘት ትችላለህ። እኔ እኮ ስራ አገኘሁ እዚሁ ሰፈሬ ስራ አገኘሁ እኮ። እባክህን እሺ አንድ ጊዜ አትሸጥም። ሂዱ ማንም ይስማ ግድ የለኝም። ንብረቴን አውጥተህ እየሸጥክ ነው እንደ ሰው ይስማ የምትለው? ሂዱ እሺ ሂዱ። ስራ አገኘሁ እኮ ስራ አገኘሁ። አግዝሃለሁ፣ እደግፍሃለሁ እኮ እራሳችንን ማኖር እንችላለን። ምንም ዕቃ መሸጥ አይጠበቅብህም። የትም መሄድ አይጠበቅብህም። ምን ይረዳሃል? ተነጋግረናል። አንድ ቀን የምትሸጠው ነገር የለም። ፈጣሪ አይ በቃ እንሂድ። ጊዜያችን አቃጥለን ነዳጃችን አቃጥለን እኮ ነው የመጣነው። ነው ይገባኛል እኮ ነው እንደዛ የሚባል ነገር የለም። ትሰማኛለህ? እዚህ ቢቆዩም የምትሸጠው ዕቃ አይኖርህም። ሂዱ እሺ ሂዱ። የሚሸጥ ዕቃ የለንም። ምንም የሚሸጥ ዕቃ የለም። የትም አይሄድብኝም። የትም አይሰደድብኝም። የማንንም ፊት አያይብኝም። እኔ እንደተሰቃዩትማ እሱ ምንም አይሆንብኝም። ምንድነው እንዴ ፍቅር ነግሬሻለሁ እኮ ጊዜ የለኝም። እኔ ከዚህ መጀመሪያ የምነግርህ ነገር አለኝ። እንደሱ ሂዱ። ምንም ዕቃ አትሸጥም። ሰማኛለህ? ምንም ዕቃ አትሸጥም። አወራሁሽ እኮ ብር የለኝም። እኔ መሄድ እፈልጋለሁ። ጊዜ የለኝም። እኔ እናንተ አውርተን አልጨረስንም። የትም አትሄድም። እሺ እናንተም ደግሞ የሚሸጥ ዕቃ የለንም። ሂዱ። ምንም ስምምነት የለም ወንድም። ሂዱ እሺ ወደ መጣችሁበት። ምንም የሚሸጥ ዕቃ የለም እኮ አይደለም። እኔ እኮ የተናደድኩት እኮ ዕቃውን ስለወጣህ ነው እንጂ ለሌላ ተናድጄ እረዳሃለሁ እኮ እረዳሃለሁ። እቤታችን እንግባና እናውራ። አሁን ሰው ሁሉ እየሰማን ነው ሰፈር ውስጥ። እኔም ተናድጄ ጮኩኝ እኮ። እባክህ ቤታችን እንግባና እንነጋገር። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ በጣም እግዚአብሔር ተመሰገነ ይሁን። እናንተም ሰላም ሁኑልኝ፣ ደህና ሁኑልኝ ውዶቼ። ያው አውቃለሁ ብዙ ጊዜ ጠፍቼ ነበር። አቢቲም ጠፍቶባቸዋል። ያው አንዳንድ ነገሮች ተፈጥሮ ነበር፣ እናንተም እንደምታውቁት ነው። በዛ ምክንያት ወደ እናንተ መምጣት አልቻልንም። እናንተም ደግሞ ባላችሁበት ነው የቆማችሁት ውዶቼ። ሰብስክራይብ ያደረጋችሁ አይደለም? እስቲ ሞላ አድርጓትና ከፍ እንበል ውዶቼ። እናንተም ሰብስክራይብ አድርጉ፣ እኛም ደግሞ ወደ እናንተ ቶሎ እንመጣለን። ለውዶቼ ዛሬ በጣም ነው ደስ ያለኝ። እኔ አላቅም ብቻ ይኸው ደስ ስላለኝ ወደ ቤት ሳልገባ ለአቢቲ ሳልናገር እናንተ ጋር ነው የመጣሁት። ለምንድን ነው እንደዚህ ደስ ያለሽ ካላችሁኝ እናንተም የኔ ደስታ ስለሚያስደስታችሁ አቢቲንም ስለሚያስደስተው ስለማቅ ነው ለእናንተ ለመናገር የመጣሁትና እኔ አላቅም ውዶቼ። ገና ከመውጣቴ ዞር ብዬ ያው በርግጥ መውጣቴ ብዙ ስለሚያስደክም ያው ያተሳካልኝ ነገር ብዙ ስለሚያስደክም ነው እንደዚህ ያልኳችሁ እንጂ ብዙ ቦታ ዙሬ ብዙ ቦታ ጠይቄ እንዳጋጣሚ ሆነና ሰፈሬ ላይ የምኖርበት ሰፈሬ ላይ ያው ቅርብ ቦታ በአሪፍ ነገር አሪፍ ደሞዝ ለኔ አሪፍ ስለሆነ ማለት ነው በአሪፍ ደሞዝ ስራ አገኘሁ። ነጊቢ እኛ ጋር ትሰራለሽ አሉኝ ነው የምላችሁና አላቅም ብቻ ደስታዬን መቆጣጠር አቅቶኛል። እንጃ እኔ ስራ ማግኘት እንደዚህ እንትን ይለኛል ብዬ አላስብም ነበር። በቃ እዚህ ሀገር ስራ በጣም ነው የሚያፈጋው። በቃ እዛ ወርደሽ እዛ ወተሽ ምናምን የሚለው ነገር ሀሳቤ ላይ ብዙ ሰው ስለጫነብኝ እንደዚህ ዞር ብዬ አገኛለሁ ብዬ አላስብኩም። እና እንዴት ደስ እንዳለኝ ለአቢቲ እስክናገሩላ እጄ እያንቀጠቀጠኝ ነው። በጣም ደስ ብሎኛል። እና ውዶች ስራ ከማግኘቴ በላይ በጣም ደስ ያለኝ ምን እንደሆነ ታውቃላችሁ? በቃ አቢቲን ማገዝ መቻሌ። በቃ አሁን ስራ አግኝቻለሁ፣ አቢቲን ማገዝ እችላለሁ። በቃ የትም አይሄድብኝም። እንጃ በቃ የትም አይሄድብኝም። ውጪ ስለሚሄድም በቃ አያስብም። ከዚህ በኋላ እኔ ስራ አግኝቻለሁ፣ በደንብ ደግፋለሁ። እስከሚፈልገው ጊዜ ድረስ እረፍት አድርጎ ተረጋግቶ የሚፈልገውን ስራ ይገባል። እስከዛ ድረስ እኔ ደግፋለሁ ማለት ነው። በቃ የትም አይሄድብኝም፣ የትም አይሰደድብኝም፣ የማንንም ፊት አያይብኝም። እኔ እንደተሰቃዩትማ እሱ ምንም አይሆንብኝምና ይሄን ነገር ሳስበው በቃ ደስታዬ ከአቅሜ በላይ ነው የሚሆነው። እናንተም ደግሞ የኔ ደስታ እንደሚያስደስታችሁ አውቃለሁ ውዶቼ። እናንተንም አይቻለሁ። በቃ ስራ ስትፈልጉልኝ እንደነበረ አግኝቼልሻለሁ፣ እዚህ አሪፍ ስራ አለ ነይ ምናምን ስትሉኝ ነበርና ስለምታስቡልኝ እጅግ በጣም አድርጌ አመሰግናለሁ። በቃ የሚያስብልኝ እንደዚህ ስለኔ አይቶ የሚጨነቅልኝ ሰው እንዳለ ማወቅ ራሱ የሆነ ተስፋ ይሰጣችኋል ውስጣችሁና እኔ በጣም ነው ደስ ያለኝ። በጣም እንጃ ቃላት የሚያጥራችሁ ነገር አለ አይደል? እኔ እስክናገር ላብቲ እንዳልኳችሁ ነው እጅ እየተንቀጠቀጠ ነው። በጣም ደስ ብሎኛል። እሱ ደስ ይለዋል በእኔ ስኬት። በቃ እኔ ስራ በማግኘቴ ደስ ይለዋል።
እና ደግሞ በቃ ይሄ የሚያጨናንቀው ነገር ይቀንስለታል። ስለ ስደት አያስብብኝም። ከዚህ በኋላ የትም አይሰደድብኝም። ይህን ሳስበው በጣም ነው የሚያስደስተኝ። እናንተም የኔ ደስታ እንደሚያስደስታችሁ ጭንቀት እንደሚያስጨንቃችሁ አውቃለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እጅግ በጣም አድርጌ አመሰግናለሁ። እስቲ ላብቹ ልንገረውና አብረን እንደሰት ውዶቼ፣ አብራችሁኝ ሁኑ እሺ። ወደ ቤት ልሂድ በቃ መንገድ ላይ ቆሜ እኮ ነው ብል እንዴ ምንድነው? አገሬ ሰማኝ፣ አገሬ ምን እያደረጋችሁ ነው? የኛ ቤት ቀረኝ እየጫንኩ ነው። ምን ብሎ ነው ጫና ላይ ታለሱ? አውርዶ በእናትህ እንዴ! ምን ሆነ አንተ? ምን እያደረክ ነው? ምን እየተፈጠረ ነው? ወዴት ነው የምትወስዱት እናንተ? ምን እያደረጋችሁ ነው? ምን እያደረክ ነው? እንዴ አቁም አንተ! ምን እያደረጋችሁ ነው? ወዴት ነው የምትጭኑት? ቆይ ፍቅር፣ አንድ ጊዜ ተነጋግረን የለ እኔና አንቺ አላወራን ነው አውርተናል እኮ ነው። ወዴት ነው የምትወስደው ቀውን? እኔና አንቺ አውርተናል እኮ በዚህ ጉዳይ አይደል? ሰማኛለህ? እኔ ልንገርህ፣ አልደግምልህም። ንብረቱ የራሴ ነው ካልክ ማለት ነው የራሴ ነው ንብረቱ። ስለ ንብረቱ አይደለም አይመለከትሽም ካልከኝ እቃውን አውጥተህ የፈለግከው ማለት ይችላል። ካልሆነ ግን ማለት ነው እኔ የሚመለከተኛል። አንድ ቀን የምትነካው ነገር የለም። መርፌ አታወጣም ከዛ ቤት። ሰማኛለህ? መርፌ አታወጣም። እኔ ስሚኝ፣ አንድ ጊዜ አያገባኝም። እሺ አንድ ጊዜ ሂዱ እናንተ ሂዱ። ሰማኛለህ? ሂዱና እኔ እናንተ እናወራለን። ምንድነው? ምን እንዴ ፍቅር ነግሬሻለሁ እኮ ጊዜ የለኝም። እኔ ከዚህ መጀመሪያ ነገር አለኝ፣ የምነግርህ ነገር አለኝ። እንደሱ ሂዱ። ምንም እቃ አትሸጥም። ሰማኛለህ? ምንም እቃ አትሸጥም። አወራሁሽ እኮ ብር የለኝም። እኔ መሄድ እፈልጋለሁ፣ ጊዜ የለኝም። እኔ እናንተ አውርተን አልጨረስንም። የትም አትሄድም። እሺ እናንተም ደግሞ የሚሸጥ እቃ የለንም። ሂዱ። ምንም ስምምነት የለም ወንድም። ሂዱ እሺ፣ ወደ መጣችሁበት። ምንም የሚሸጥ እቃ የለም። ሌላ የራሳችን የቤት ጉዳይ አለና ከዛ አንፃር ነው። ይቅርታ፣ አንድ 2 ደቂቃ ወይ 3 ደቂቃ ይቅርታ። ምንድነው? ቀልድ ነው እንዴ ያዛችሁ? አይ ፈጣሪ ከሷ ጋር ያለውን ነገር ልጨርስና ለምን እንደዛ የሚባል ነገር የለም። እኛ ጊዜያችን አቃጥለን እኮ ነው የመጣነው። ነዳጅ አቃጥለን ጊዜያችን አቃጥለን ነው የመጣነው። ሰማኛለህ? የምትሰጣቸውን ስጥና ከዚህ ምንድነው የምሰጠው? ፍቅር እኔ አልፈልግም አልኩሽ እኮ። በቃ እዚህ መቆየት አልፈልግም። አንድ ቀን የምትሸጠው ነገር እንሂዳ። በቃ ፈጣሪ። አይ በቃ እንሂድ። ጊዜያችን አቃጥለን ነዳጃችን አቃጥለን እኮ ነው የመጣነው። ነው ይገባኛል እኮ ነው። እንደዛ የሚባል ነገር የለም። ሰማኛለህ? እዚህ ቢቆየም የምትሸጠው እቃ አይኖርህም። ሂዱ እሺ፣ ሂዱ። የሚሸጥ እቃ የለንም። ምንም የሚሸጥ እቃ የለም። አትሸጥም። ሂዱ። ማንም ይስማ፣ ግድ የለኝም። ንብረቴን አውጥተህ እየሸጥክ ነው እንደ ሰው ይስማ የምትለው? ሂዱ እሺ፣ ሂዱ። ዞር በል በቃ። የነዳጅ ፈጣሪ ሳልጭንማ እንዴት ነው የነዳጅ የምትለኝ? በቃ ጊዜያችን አቃጥለን እኮ ነው የመጣነው። ሰዓታችን አቃጥለን ጊዜያችን አቃጥለን ነው የመጣነው። ይገባኛል። አንድ ጊዜ ከኔ ጋር ማውራታችን ምን የምትላቸው ነገር የለም እያልኩ እኮ ነው። ይሄዱ። የሚሸጥ እቃ የለኝም እኔ። አሁንም ልንገርህ እሺ፣ አይመለከትሽም ካልክ አሁንም ሽጥላቸው። ለምነህ መሸጥ ትችላለህ። እኔ የማይመለከተኝ ከሆነ ለምነህ ሽጥላቸው። ጠቃ የለኝም። እሺ በቃ ሂዱ እናንተ። እኔ ምን እንደማደርግሽ ግራ ገባ። አውርቼሽ የለ እንዴ? ከዚህ በፊት አላወራንም እኔና አንቺ? እኔ ብዙ ነገሮች እቃዎች ይሸጡና መሄድ እፈልጋለሁ አላልኩሽም? ስለ ስደት አናወራም ከዚህ በኋላ። ይቅርታ በቃ የነዳጃችን። እሺ ስንት ልቀጣ? እሺ ችግር ስንት ልቀጣ? አረ 2000 ብር ሳጭን 2000 ብር እንዴ? ምን ነው እንዴት ነው 2000 ብር? የራስ ጥፋት ነው። ተነጋግረን የመጣ ነው። አባዬ እንደዛ ብሎ ነገር አለ እንዴ? ይገባኛል እኮ ጊዜያችሁን እንዳባከንኩ አውቃለሁ። ቤንዚላችሁን እንዳባከንኩ አውቃለሁ። እዚህ ጋር ደግሞ እየተፈጠረ ያለውን ነገሮች እናንተ እያያችሁ እንዴት ነው 2000 ብር የምትሰጡት? እንዴት ነው የማይመለከተው? ሰማኛለህ? አልጫንክም አይደለ? የሰጠህን ይስጥህና ይሄድልኝ ከዚህ። አሁንም ቢሆን እዚህ ብትቆዩ የምትጭኑት ነገር የለም። እሺ አያገባኝም። እናወራለን። ሁሉ አንድ ጊዜ ተመልሼ ያለውን ነገር እናወራለን። በቃ ይቅርታ በቃ ሰዓታችን አቃጥለን የመጣ ነው። ችግር የለውም። እኔ 1000 ብር ይበቃል። ጨምርበት።
አረ ይበቃል በእናትህ አንተ ያዘው እኔ ብቆይ ኖሮ ሙሉን እቃውን ጭነህ ጠብቀኸኝ ነበር አይደል ሂዱ ከዚህ ምን ፈጣሪ አንቺ ግን እንዴት ነው የምታስቢው እኔ ግራ ገባኝ ሰማኛ እቃውን ለምን እንደዚህ ታደርጋለህ መሸጥ ሳያንስ እኔ እና እሱ ያልጨረስነው ጉዳይ አለን እሺ ምንድነው አቢቲ ሳትስማሙ ሳትባቡ እንደዚህ ተጣሩ ብዙ የምናወራቸው ነገሮች አሉ ብዙ ያልፈታናቸው ችግሮች አሉብን እባክህ አቢቲ ሳትግባባ ምናምን ሳትል እንደ እኔ ይዘኝ ይመጣ ሰማኛለህ እኔ ምንም በምን አገሬ ብዙ ነገሮች አሉ እኔ እዚህ ጋር በቃ አሁን በጣም እየከበደኝ ነገሮቹ ነግራታለሁ ለሷ ወደ ቤታችን ነው ይሸጡ ብያታለሁ እንግባ ይቅርታ እሺ ይቅርታ ምንም የሚሸጥ እቃ የለንም አገሬ ና አግዘኝ ከፋ ጋር እኔ እኮ እሷ እኮ ለኔ እኮ ማሰብ አቃታት ታውቃለህ እኔ እዚህ ጋር እኮ ማስበው ነገር አለ እኔ እንደቀላል እኔ ሳታናግረኝ እኔ ባልመጣ ኖሮ ሙሉን እቃ ሸጣ ጨርሰው ነበር ይሄኔ አስገቡት ሁሉንም ንብረት እኮ እዚህ ሸጣችሁ አጨርሱትም እሺ ይሄድ እኔ እናንተ ማውራት አለብን ምንድነው የምናወራው ማውራት አለብን ምንም ማውራት አልፈልግም አሁን ከእኔ ስለምንድነው ማውራት የምችለው ማውራት አለብን አልኩ አይደል እንዴ ሰው ቤት አታጨቃጭቀኝ እኔን አታስጮኝ ሰማኛለህ እኔ እናንተ ማውራት አለብን ሰው ቤት አታስጮኝ አሁን እናንተ ምን ማድረግ በቃ ውስጥ ገቡና እናንተ የሚያወሩን አውሩ አገሬ አመሰግናለሁ እኔ ወንድሜ ብዬ ላግዝ ነው የመጣው አይደል አመሰግናለሁ እኔ እና እሱ አውርተን እንጨርሳለን እሺ አመሰግናለሁ ካዳዋይ ከምን ውስጥ እናግብና አውርሽ ያልገር ቤቱ ናችሁ ተወያዩ በቃ አዎ ማለት ትችላላችሁ እንትና አያት ውጪ ሰው ሲመክርህ እንኳን አትሰማም እሱን አይደለም ፍቅር ታይ እናውራ በቃ ይሄ ብቻ ነው የምጠይቀህ በቃ እናውራ ለራሳችን ስል እኮ ነው አይደል ይሄንን ላረግ ያሰብኩት ለራሳችን ስል እኮ ነው ይሄንን የወሰንኩት አይደል እኔ አትሄድም የትም መሰደድ አይጠበቅብህ እኔ ልንገርክ አሁን ደስ ብሎኝ እኔ ስራ ማግኘቴ ደስ ብሎኝ አንተን አግዝሃለሁ ብዬ ጓጉቼ ልነግርህ ነው የመጣሁት አንተ ግን ምን አደረግ ገና ለኔ ሳታማክረኝ ሳትነግረኝ የቤቱን ዕቃ አውጥተህ እየሸጥክ ነው ያገኘው ምን ላርግሽ አንቺም እንደዛ እንድታስቢ አልፈልግም እረዳለሁ እኮ ያለህበትን ሁኔታ እኔ አግዝሃለሁ አሁን እኮ ስራ አገኘሁ ስራ አገኘሁ አግዝሃለሁ እደግፍሃለሁ እኮ ራሳችንን ማኖር እንችላለን ምንም ዕቃ መሸጥ አይጠበቅብህም የትም መሄድ አይጠበቅብህም ምን ይረዳሃል ቤታችንን እረዳሃለሁ የትም መሰደድ አይጠበቅብህም እኮ ምንም ዕቃ መሸጥ አይጠበቅብንም እኔ እረዳሃለሁ እኔ ያለሁ እኮ አሁን ካጠገብህ እባክህ ለምን የትም አትሂድ ምንም ዕቃ መሸጥ አይጠበቅብንም እኮ ምንም ዕቃ እሺ ይኸውልህ አንተ ምንድን ረጋ ብለህ ስራ ማግኘት ትችላለህ እኔ እኮ ስራ አገኘሁ እዚሁ ሰፈሬ ስራ አገኘሁ እኮ እባክህን እሺ አንድ ጊዜ በቃ ቤታችንን እንግባ ማሬ አውቃለሁ እያስቸገርኩሽ ነው አይደል ያንቺ መሆን አቃተኛ መቸገር እኮ አይደለም እኔ እኮ የተናደድኩት እኮ እቃው ስለወጣህ ነው እንጂ ለሊ ተናድጄብህ እረዳሃለሁ እኮ እረዳሃለሁ እቤታችንን እንግባና እናውራ አሁን ሰው ሁሉ እየሰማን ነው ሰፈር ውስጥ እኔም ተናድጄ ጮኩኝ እኮ እባክህ ቤታችንን እንግባና እንነጋገር እሺ በለኝ ህይወቴ ላንቺ እንኳን መሆን አቃተኝ እኮ አይደል በጣም ማሪ የኔ ጌታ እኔ እኮ እረዳሃለሁ አሁን እኔ እኮ እቃው እንዲሸጥ ፈልጌ አይደለም እኮ ስማኝ ቀድሜ ልቀበል ደሞዝ ቀድሜ ልቀበል ቀድሜ ልቀበልና ደሞዝ ማለት ነው የፈለግከውን ነገር ማድረግ እንችላለን ብሩ ከፈለጉ ይብሉት የሰጣቸውን ብር ይብሉት ይከብዳል እዚህ ለመኖር ይከብዳል ከብዶኛል እኔ ያለው ካጠገብህ እሺ አሁን ቤታችን እንግባ ማንንም አይስማኝ ከዚህ በላይ ሁሉም ሰው ይወጣናል ስለሰው አይጨንቀኝም እኔ ስለሰው አይመለከተኝም ስለራሴ ነው ማውራት የምፈልገው ስማኛ እስከዛሬ ስለሰው ብዬ ነው ብዙ ነገሮችን ያጣሁት ይኸውልህ ስማኝ ተረዳኝ ውዴ እኔ ጌታው እኔ መጮህ አልነበረብኝም ሲጀምር